የአዲስ አበባ ስራና ክህሎት ቢሮ የህፃናት ጉልበት ብዝበዛን ለማስቆም ጥረታችንን እናፋጥን በሚል መሪ ሀሳብ ዓለም አቀፉን የህፃናት ጉልበት ብዝበዛ መከላከል ቀንን አክብሯል። የህፃናት ጉልበት ብዝበዛ በግለሰብ ደረጃ ከሚያስከትለው ስነ ልቦናዊ፣ አካላዊና ማህበራዊ ቀውሶች ባሻገር እንደ ሀገርም የሚያስከትለው ተጽዕኖ ከፍተኛ ነው ያሉት በቢሮው የአሰሪና ሰራተኛ ጉዳይ ዘርፍ ኃላፊ አቶ አበበ ተቀባ የነገ ብቁ ሀገር ተረካቢ ትውልድን ለመፍጠር የህፃናትን ሰብአዊ መብትን በተሟላ ሁኔታ ማስከበር ይገባናል ብለዋል። ከቤት ሰራተኝነት ጀምረን በጎድጓዳው ብንመለከት በአምራች ኢንዱስትሪዎቻችን አካባቢ፣ በአገልግሎት ሰጭ ተቋማቶቻችን ሆቴሎቻችን አካባቢ፣ በየጎረቤታችን አጠቃላይ ባሉ ስራ በሚሰራባቸው አካባቢዎች ብንቃኝ ትንሽ ከበድ የሚሉ ለህሊና የሚከብዱ ምልክቶች እናያለን። ለሁሉም ነገር ማሳለጫ የምናደርጋቸው ህፃናትን ነው። ይህ ማለት ደግሞ ነገ አገር ይረከባሉ ብለን የምናስባቸውን ህፃናቶች ልዩ ትኩረት ባለመስጠት ህልማቸውን በመቀማት የጊዜያዊ ፍላጎታችን ብቻ ስራችን እንዲሳካ ከሚል ብቻ በመረዳት አገርንም እንጎዳለን። የነዚህን ሰዎች ወይም የነዚህን ህፃናት ህልምም እንቀማለን። እንዲህ አይነት ድርጊት መቆም አለበት ነው። ኢትዮጵያ ከህፃናት መብት ጥበቃ ጋር ተያይዞ የተለያዩ ስምምነቶችን ብትፈርምም ተግባራዊነቱ ላይ ክፍተቶች አሉ ያሉት ኃላፊው ግንዛቤ መፍጠርን ጨምሮ የተቀናጀ ስራ ያስፈልጋል ብለዋል። ህፃናቶች አላግባብ ጉልበታቸው እንደሚበዛበዝ ጥናቱ ያሳያል። መላ ህዝቡን ሊያዳርስ የሚችል የግንዛቤ ፈጠራ ስራ በሚዲያም በተገኘው አጋጣሚ መዋቅራችን በፈቀደው ልክ አገልግሎቱን ለመስጠት ግንዛቤውን ለመፍጠር ጥረት እናደርጋለን ብለን አቅደን እየሰራን ነው። በዚህ ዓመትም የተሻለ ውጤት አስመዝግበናል ብለን ነው የምናስበውና በዛ ልክ ተቀናጅቶ መስራት ከተቻለ በእርግጠኝነት እነዚህን ህፃናት መታደግ የምንችልበት እድል አለን እንችላለን። በአፍሪካ ደረጃ 85 በመቶ በህፃናት ላይ የሚፈጸሙ የጉልበት ብዝበዛዎች በግብርና ስራ መስክ የሚፈጸም ሲሆን የአገልግሎትና የኢንዱስትሪ ዘርፎችም በቅደም ተከተል ይከተላሉ። ውይይቱ ሁሉም ባለድርሻ አካላት በተገኙበት መከናወኑ ቅንጅታዊ ስራውን ለማጎልበት ያግዛል ያሉት የመድረኩ ተሳታፊዎች ስራው ለመንግስት ተቋም ብቻ የሚተው ሳይሆን ሁሉም ርዕሱ ሊያደርገው ይገባል ብለዋል። የአንድ የመንግስት ወይም ደግሞ የስራ ክህሎት ወይም ደግሞ አንድ ተቋም ብቻ ሳይሆን እያንዳንዱ ሴክተሮች የሃይማኖት ተቋም ጭምር ሳይቀር በየደረጃው ስራዎች ሊሰሩ እንደሚገቡ ነው ዛሬ የነበረው ጥናት የሚያሳየው። ይህን ጥናት ወይም ደግሞ ይህን ችግር ከመቅረፍ ማኳያ ደግሞ እኔ ከሚለው እኔ በራሴ ማድረግ የሚገባኝ ነገር ማድረግ አለብኝ። ምሳሌ እኔ የኔ ልጅ ለማሳደግ የሌላ ሰው ልጅ ጉልበት በዝብዤ አይደለም ልጅ ማሳደግ የሚገባኝ። ይህን ካደረግኩ ነው ለውጥ ሊመጣ የሚችለው እንጂ አይመለከተኝም ወይም አያገባኝም በሚል ሁኔታ ላይ መስራት አይደለም። ከማህበረሰባችን መጀመር አለበት። ምክንያቱም ብዙ ችግሮች ያው ማህበረሰብ ውስጥ ስለሚኖሩ መንግስትም ይሄን ነገር እንትኑን አስተካክሎ ያለውን ሁኔታ አስተካክሎ ማህበረሰቡ ወደ መንግስት ወደ ተቋማት መጥቶ ኢንፎርሜሽን እንዲሰጥ ህፃናቱን እንዲከላከል እንዲያደርግ እንዲያመቻች ነው እንትንምለው። በዚህ መንገድ ቢካሄድ ማህበረሰቡና መንግስት ቢግባባ የተሻለ ነገር ይኖራል ብዬ አስባለሁ። በተቻለ መጠን ህፃናቶችን ልንጠብቃቸው ከቻልን ብንችል አይቶ ዝም የሚል አካልም ስላለ ቢያንስ ራሱን ሳያሳውቅ ለኛ ተቋም ቢያሳውቅ፣ ለፖሊስ ቢያሳውቅ እነኛ አይነት አስከፊ የስራ አካባቢዎች መኖራቸውን አካባቢው ከሚኖረው ማህበረሰብ በላይ ሊያውቅ የሚችል ሰው ስለሌለ ማለት ነው። እነዚህም ቢያደርጉልን እኛ ደግሞ በዚህ በኩል የህግ ከለላውን አድርገን ለህፃናቶቹ ተደራሽ ምንሆን ይመስለኛል። መረጃዎች እንደሚጠቁሙት ከሆነ ከ72 ሚሊዮን በላይ አፍሪካውያን ህፃናት የጉልበት ብዝበዛ ሰለባ ሲሆኑ 31.5 ሚሊዮን የሚሆኑት በአስከፊ ሁኔታ ውስጥ ይገኛሉ። ይህ ማለት ከ5 አፍሪካዊ ህፃናት መካከል አንዱ የጉልበት ብዝበዛ ይፈጸምበታል።